የአዳዲስ ተቀጣሪዎች እድል በሰው ሰራሽ አስተውሎት ኤአይ አደጋ ላይ ነውን? ለበርካታ አስርት ዓመታት የስኬት ቀመር ግልጽ ነበረ። ጠንክሮ መማር፣ ዲግሪ መያዝ፣ ከዚያም የመጀመሪያ ደረጃ ወይም ደግሞ ኤንትሪ ሌቭል አግኝቶ የሙያ መሰላሉን መውጣት። አሁን ግን ይህ የመጀመሪያው የሙያ ደረጃ እየጠፋ የመጣ ይመስላል። ከአሜሪካ እስከ ህንድ፣ ከዱባይ እስከ ባግዳድ የሥራ ገበያው ለውጥ በአሁኑ ወቅት በሰለጠነው ዓለም አዳዲስ ተመራቂዎችን የመቅጠርና የልምምድ እድሎችን ወይም ደግሞ ኢንተርንሺፕ የመስጠት ዝንባሌ በከፍተኛ ሁኔታ ቀንሷል። ለዚህ ደግሞ ዋነኛው ምክንያት በሰው ሰራሽ አስተውሎት ኤአይ መሆኑ ተመልክቷል። በሰው ምትክ ሰው አውቶሜሽን ቀደም ሲል በአዳዲስ ተመራቂዎች ይከናወኑ የነበሩ መደበኛና ተደጋጋሚ ስራዎችን አሁን ላይ ኩባንያዎች በኤአይ መተካት ጀምረዋል። የወደፊት መሪዎች ስጋት ወይም የባለሙያዎች ስጋት ተቋማት ወጪውን ለመቀነስ ሲሉ የመጀመሪያ ደረጃ የሥራ መደቦችን እየሰረዙ በአውቶሜሽን ላይ ኢንቨስት እያደረጉ ነው። ይህ ደግሞ የወደፊት ተመራቂዎች እንዴት ሊሰለጥኑ ይችላሉ የሚለውን ከፍተኛ ስጋት ላይ ፈጥሯል። የቴክኖሎጂው ድክመትና ስጋቶች ኤአይ በስራው ፈጣን ቢሆንም ፍጹም ግን አይደለም። በቴክኖሎጂው ላይ ከመጠን በላይ ጥገኛ መሆን የራሱ የሆነ አደጋዎች አሉት ተብሏል። በተለይም የሰው ልጅ ሊያደርገው የሚችለውን የፈጠራ አስተሳሰብና የውሳኔ አስተጣጥ ክህሎት ሊተካ አለመቻሉ ትልቅ ክፍተት ይፈጥራል ተብሎ ይገመታል። ኤአይ የሥራ ገበያ ጠላት ወይስ የለውጥ ምልክት? ጥያቄው ኤአይ የሥራ ዕድሎችን እየቀማ ያለ ክፉ ኃይል ነው ወይስ የሥራ ገበያው ወደ ሌላ ምዕራፍ የተሸጋገረ መሆኑን የሚያሳይ ምልክት? በሌላ ጊዜ እመለስበታለሁ።